ሰነበታችሁ ውድ ዘመዶቼ ደህና ሰነበታችሁ መልካም በድጋሚ ስለተገናኘን በጣም ደስ ብሎኛል ባለፈው ሳምንት ስለምን እንደተነጋገርን ታስታውሳላችሁ እስቲ ባለፈው ሳምንት በምን ዙሪያ እንደተነጋገርን የሚነግረን ካለ እኔ ትንሽ ልጠብቃችሁ እስቲ ባለፈው ሳምንት ባለፈው ሳምንት የተነጋገርነው በኢትዮጵያ የሚነገሩ የኩነት አይነቶች በሀገራችን ተቀባይነትን ያገኙ የኩነት አይነቶች ቅድም እንደጠቀሳችሁት እናንተ ልደት፣ ሞት፣ ጋብቻ፣ ፍቺ፣ ጉዲፈቻ፣ ልጅነትን መቀበልና አባትነትን በፍርድ ቤት ማወቅ መሆናቸውና ከኩነቶች ውስጥም ተፈጥሯዊ ክስተት የምንላቸው ልደትና ሞት ሪውነት ደግሞ የተከሰቱ ኩነቶችን ማለትም ልደት፣ ሞት፣ ጋብቻ፣ ፍቺና ጉዲፈቻን ማስመዝገብ ለምን እንደሚጠቅም እንነጋገራለን ማለት ነው። እናንተም አዳምጣችሁ ለጎረቤት፣ ለወዳጅ፣ ለዘመድ፣ ለቤተሰቦቻችሁ ታጋራላችሁ ማለት ነው። በጣም ጥሩ። የወሳኝ ኩነቶች ምዝገባ አስፈላጊነትና ጠቀሜታ ዜጎች በህገ መንግስቱና በሌሎች ህጎች የተረጋገጡላቸውን መብቶች በአግባቡ እንዲጠቀሙ ለማስቻል ነው ማለት ነው። እንግዲህ ከዚህ ውስጥ እስቲ አንድ ልጥቀስና ፍርድ ቤት አካባቢ ሄዳችሁ ታውቃላችሁ? ሰዎች ማስረጃ የለህም ተባልኩ ሲሉ ሰምታችሁ ታውቃላችሁ? አዎ፣ ከወሳኝ ኩነቶች ምዝገባ የሚገኘው ምስክር ወረቀትና ማስረጃ በፍትህ አካላት ማስረጃ አቀራረብና ውሳኔ አሰጣጥ ላይ የሚታዩ ችግሮችን ለመቅረፍ ማህበራዊ ኢኮኖሚያዊ አገልግሎቶችን በተሟላ ለማስተዳደር ለሚያወጣቸው እቅዶች፣ ለሚቀርጻቸው ፖሊሲዎችና መሰል ተግባራት እንዲሁም ለአስተዳደራዊ ጉዳዮች ይጠቅማል። አስተዳደራዊ ጉዳዮች ስንል ለምሳሌ መታወቂያ ለማውጣት፣ በምንኖርበት ቀበሌ ማግኘት የሚገባንን የነዋሪነት መብት ጥያቄ ለማቅረብ፣ ለባንክ ብድር እንዲሁም ለሌሎች ለመሳሰሉት ጉዳዮች ያገለግላል ማለት ነው። እየተከታተላችሁ ነው ውድ አድማጮች? መልካም። ለምሳሌ ግለሰባዊ ጠቀሜታው አንድ ሰው የወሳኝ ኩነቶች ምዝገባ ተመዝግቦ የምስክር ወረቀቱን በሚይዝበት ጊዜ አንድ እንኳን ብንጠቅስ መሰረታዊ ልደት በመሆኑ ማለት ነው ልደት መመዝገብ አለበት ተባብለናል አይደል? አዎ። ልደትን ማስመዝገብ ለምን እንደሚጠቅም እስቲ ትንሽ ላብራራላችሁ። አንድ ሰው ሲወለድ ስምን፣ ዜግነትን፣ እድሜውን ለማወቅ የልደት ምዝገባ መመዝገብ አለበት ብለናል። ሌላ ደግሞ ልጆቻችን ለትምህርት ሲደርሱ በአካባቢያችን ያለውን አስተዳዳሪ ልጆቻችን ርቀው እንዳይሄዱ ትምህርት ቤት ይሰራልን ብሎ ለመጠየቅ ምን ያህል ህፃናት አሉ የሚለውን ለማወቅ እንደዚሁም ደግሞ የሰው ልጅ ሲፈጠር የተለያየ ቁመትና መሰል ቁመናዎች አሉት አይደል? ምናልባት ልጆቻችን አጭር ሆነው በእይታ ለትምህርት አልደረሱም ብንባል ሁነኛ መረጃችን ካስመዘገብነው በኋላ የምናገኘው የምስክር ወረቀት ነው ማለት ነው። እንዲሁም በጤና በኩልም የክትባትና የመሳሰሉት የሕክምና ቁሳቁሶች በየጤና ተቋም ይህንን ትክክለኛ መረጃ ለማት ነው። እንደዚሁም ልጆች እዚሁ አገልግሎት የሚውል ፓስት በማድረግ የሚገኙ መብቶችን ባይስ የወላጆችን ማንነት ለማወቅ ይህንንም ለመከላከል ማድረግ የሚሰጡ የአገልግሎት ባኛል እድሜ ይሄ ነውና ልጅ ከእነኚህንም መብቶች ለመጠየቅ ልደት ምዝገባ የሚገኘው መረጃ እውነት ነው ብለን ከተነጋገር ያስገኘው ግለሰባዊ ጠቀሜታ ምንድን ይጠቅማል የሚለውን ነገር ረዱ ነው የምፈልገው ውድ አድማጮች ለማረጋገጥ ወደ ከገንዘብ ተቋማት ብድባሉ ከወሳኝ ኩነት ምዝገባችን መቼ ተፈጸመ የሚለውን በእርግጥ ህጋዊ መረጃ በመሆን ቀደም ሲል ሶስተኛው ኩነት ምንድነው የፍቺ ምዝገባ ለተመዝጋቢዎች መልካም ህጋዊ ማረጋገጫ ለማቅረብ የንብረት ክፍፍል ለማድረግ እንደዚሁም ደግሞ ገንዘብ ወይም የንብረት ዕዳ ቀንና ቦታ ህጋዊ መረጃ ማስመዝገብ የሚከተሉትን ጥቅሞችና ገበሬት አይቀርም አይደል? ሊኖሩ ይችላሉ ወሞት ሊኖር ይችላል። ይሄንን ስለዚህ በካራ ወደ ሌላው ሰው እንዳይተላለፍ ወሳኝ ነው። መንግስት ተጨማሪ ሞት ሲከሰት ማስመዝገብ በመሆን ውርስ የሚቀርብ የቤተሰብ ድጎማ ማግባት ፈቃድ ለመጠየቅ በመሆን ለግለሰቦች ከፍተኛ ጥቅም ነው። ውድ አድማጮች
አይነት ጠቀሜታዎች ካሉት ጠቀሜታውን ስላላወቅን ይሆን ካወቅን ጊዜውን እንደምረው አድማጮች እናንተ ደግሞ ለስኩላችሁ ጥቅሙን ባለማተናው ፕሮግራማችን ማሟላት የሚገባንን ወይም ማቅረብ የሚገቡን ሰነዶች መልካም ይሁን በደቂቃዎች ውስጥ ብዙ መልእክት የሚተላለፍበት በመሆኑ አሁን ከዚህ ካዳመጣችሁ ተነስታችሁ ጥያቄ መወያየት ትችላላችሁ መነጋገር ትችላላችሁ ማለት ነው። ምን ጥቅም አገኘ አሁን ከዚህ ካዳመጡት ምን አይነት ጉዳዮችን አገኘ ወሳኝ ሁነት ለምን ይጠቅማል የሚለውን ነገር አሁን እዚህ ላይ እየተወያያችሁ እንዳይሰጥናላችሁ ከዛ በኋላ ያልገባችሁ ጥያቄ ካለ ለእኛ ጥያቄውን ትጠይቃላችሁ ማለት ነው። ባለፈውም አዳምጠናል ዛሬም ያዳመጥነው እኔ እንደ ራሴ በጣም ተረድቻለሁ እንደሚጠቅም ተዝቀደም አውቀዋለሁ። ግን ይሄ ዳይሬክት እንትን ታልሆነ እንደ የሚተላለፍ ታልሆነ እንደ ኑሞሪት ሆነ የሰፊው ህዝብ ማዳረስ አይቻልም ወይ ነው? ይሄ በኑሞሪት አንድ የተቀዳ ተሆነ ሰፊው ህዝብ ቢያዳምጠው በቦስን በተምናዳምጥ ይሄንን ለሞላው ማሰራጨት አይቻልም ወይ? ዛሬ ጊዜ ሁሉም ማንኛቸውም ገበሬ ስልክ አለው ኑሞሪ አለው ይሄን በየእጁ ይዞ ቢያዳምጥ ወዲያው ይሄን ጠቃሚነቱን በከፊል ያቀዋል ለማለት ነው እንጂ ሌላው ነገር እኛ ተረድተናል። ይሄን ነገር እንደሚጠቅም እናቀዋለን ተረድተናል። በሌላም ደግሞ ህፃናቶች ገና በትምህርት ቤት ለመግባት ሲፈልጉ ወሳኝ ኩነት ከሌላቸው ትምህርት ቤትም እንደማያስተናግዱ ወይም ደግሞ እድሜ ገደባቸው ካልደረሰ አልደረሰም ቢባሉ እንኳን ያው ወሳኝ ኩነት ካለ የእድሜያቸውን ይገልጽላቸዋል። ትክክል ነው። እንደገና ለማግባት የሚፈልጉ አሁን ግምገማ ያስፈልጋል ማለት ነው። ከዚህ በኋላ ሴት ልጅ 18 አመት ከደረሳት ማግባት አላት ማግባት መብቷ ነው። ልደት ካርድ ማያት እንጂ ነይ ቀበሌ ተገምገሚ ነይ ወረዳ ፍትህ ላይ ተገምገሚ የሚባል ነገር የለም ማለት ነው። ስለዚህ ይሄን ሁሉ የሚጠቅም ነው። መሬት ለመውረስ ሲፈልግም ያው ያወራሹ ከሌለው የለውም ነው። ያ የሞተው አካል ካልተሰራለት ንብረቱን ወይም መሬቱን መንግስት እንደሚወርሰው ነው ባለፈው ስለነበረ እና ይሄን ነገር ስለተረዳን ወደ ሰፊው ህዝብ ገባ ብሎ ይሄን እውቅና ቢያገኝና ይሄን ጊዜ ህፃናት በሙሉ ከ5 አመት በታች ያሉ ህፃናት ተመዝግበው ለዚህ ተጠቃሚ ቢሆኑ ነው። እና ትምህርቱ ጠይቀን ሳይሆን ራሳችን ጠይቀን ወሳኝ ኩነት እንኳን ለልጆቻችን እኛ ሁሉ ያስፈልገናል ማለት ነው። ሁሉም ማንኛውም ግለሰብ ወሳኝ ኩነት ተመዝግቦ በወሳኝ ኩነት ተጠቃሚ መሆን በጣም ትልቅ ጠቀሜታ አለው። ይሄንን አሁን በሰፊው ግንዛቤ ማንኛውም ግለሰብ ሰፊው ህዝብ ግንዛቤ ተፈጥሮለት የወሳኝ ኩነት ተጠቃሚ እንዲሆን ነው። የዛሬ ሳምንት ለታ የመጀመሪያውን ክፍል ያዳመጣችሁ አይደል? ከዚህ ተነስተን የዛሬት ምንነቱን ተማር ዛሬ ደግሞ ምኑን ጥቅሙን አይደል? በሚቀጥለው ደግሞ ሌላ ወይ ስለ ክፍያው ወይም ሌላ አዲስ ነገር ይዞልን ይመጣል እንጠብቀዋለን። ስለዚህ በዚህ ልክ ስለሆነ ዋናው አላማችን ለሰፊው ህዝብ ቢደርስ ብላችሁ ጠይቃችሁ ነበር አይደል እንዴ? ስለዚህ ለሰፊው ህዝብ የሚደርሰው መጀመሪያ ለእናንተ ይደርሳል አይደል? እናንተ ደግሞ በየሰፈራችሁ ሌላ እንደዚህ እንድትፈጥሩ ነው የሚፈልግ። በዚህ ልክ ከኛ በበለጠ እናንተ ስትነግሯቸው በደንብ ይገባቸዋል። በምኑም በድሩም በማህበሩም በምኑም ስለምትገናኙ ቤተሰብም ስለምትሆኑ በየቦታችሁ በዚህ ልክ እንዲሰፋ ነው የሚፈልገው። ከዚያ ውጪ ግን በየኩነት አይነቶች ምን ጥቅም እንደሚሰጥ ልደትን ማስመዝገብ የሚሰጠው ጥቅም ለራሱ ሲያስቀምጥልን ነበር አይደል? ወደ ውጭ ለመሄድ እድሜያቸውን በትክክለኛ ለማወቅ አይደለም እንዴ? ይሄን ሁሉ ሲያስቀምጥልን ነው። የሞት ኩነት ማስመዝገቡ ደግሞ ምን ሲልን ነበር? ውርስ ለመውረስ አይደለም እንዴ? ጋብቻ ደግሞ ንብረት ክፍፍል ለማድረግ እና እያንዳንዱ ኩነት ምን አለው ማለት ነው የራሱ የሆነ ጥቅም አለው። እኛ አሁን ትኩረት አድርጎ ሰው እያስመዘገበ ያለ አሁን እየገባውም ያለ ምን ላይ ብቻ ነው? ልደት ላይ ብቻ ነው አይደል? አሁን ደግሞ ሞት ማስመዘግብ ለምንድን ነው የሚል በጣም በርካታ ሰው ግለሰብ አለ አይደል? ያን መተው አለብን ነው። አስመዝጋቢ ሆኜ ፍኖተ ሕይወት ነኝ። ህፃንሽን አስመዝግቢ ጠቀሜታ አለው ለትምህርትም ለውጭ ተመረጥኩ መጣሁ ይሄንን ሰምቻለሁ። ውጭ ብትወጡ ፍቺ ቢመጣ ጋብቻ ብትመሰረቱ በዚህ መሰረት ነው ተብለን የተነገረ እና ተገንዝበን ግንዛቤውን ይዤ እህቴን ይዤ መጣሁ ላስመዘግብ ይጠቅምሻል አንቺ ብዬ ይዤ መጥቻለሁ። ጋብቻ ያላስመዘገበ ፍኖተ ሕይወት መቀጫለው አስመዝግቡ ተማሩ
ፍችም ሆነ እንትን ፍችም ስትፋቱ በዝም ነው ተብለናል። እኛ ተስቀደም የለንም በእኛ ጊዜም አልመጣም። የኔ ልጆች ከፍ ያሉ ናቸው። በዚህ ጊዜም እንትን አላሉ። እኔ ለምሳሌ አሁን ተሰው ተጋጭቼ ፍርድ ቤት ብከስ ይሄ የለሽም ተብዬ ብመለስ ምንድነው ማለት? ለኛስ ለህዝቡ መሰራት አይችልም። በቃ ለልጆቻችንም ለትልልቆችም ልጅ ለኔ ልጅ አሁን ባለትዳር ነው ሲፋቱ የሆነ ተወት አምጡ ቢባል በዛን ጊዜ አልተሰጣቸውም፣ አልተሰራም። የዚህ መስፈርትም የለም። ስለዚህ በሁሉም በአካባቢውም ሆነ በጎጡ በቀበሌው መሰራት አለበት ነው። ለሁሉ ተሳትፎ አጋጭ ስለሆነ ለሁሉም ሰው መሰራት አለበት። በቃ ለራሴም